ሰላም ስቶይሲዝም ክፍል 6 ማርክስ ኦሬሊየስ። ማርክስ ኦሬሊየስ እንግዲህ የሮም ንጉሥ የነበረ ስቶይክ ፊሎሶፈር ነው እና ምናልባትም ታላቁ የስቶይሲዝም ፊሎሶፈር ልንለው እንችላለን። ማርክስ ኦሬሊየስ እንግዲህ የሮም ንጉሥ በነበረበት ወቅት በጣም በተረጋጋ ሁኔታ ህዝቡን ሲመራ በአገልጋይነት መንፈስ ሲመራ የነበረ ሰው ነው። ነገር ግን በመሪም ከሆነ በኋላ ገና ከልጅነቱ በጣም ብዙ መከራ የተፈራረቁበት ሰው ነው። እሱ ግን ረጋ ያለ ሰው ነው። ለምሳሌ ገና በ3 ዓመቱ አባቱ ይሞታሉ እና በእናቱና በአያት እጅ ነው ያደገው። ከዛ በኋላ ከፍ ብሎ 14 ልጆች ወልዷል። ከ14 ውስጥ 9 ሞተውበታል። እንግዲህ የልጅ ሐዘን ምን ያህል ከባድ እንደሆነ አስቡት። 9 ልጅ ሲሞት አንድ ሰው ምን ያህል እንትን ሊል እንደሚችል አስቡት። ከዛ ቀጥሎ ደግሞ ራሱም ህመም ነበረበት። ጨጓራውን ያመዋል፣ ደረቱን ይወገዋል ምናምን ነገር። ከዛ ንጉሥ ከሆነ በኋላ ደግሞ ትልልቅ ጦርነቶች ፓርቲያን ዋርስ የሚባሉት ላይ ተሳትፏል። እንግዲህ ጎረቤቶቹ የሮምን ግዛት አርሜኒያን አታክ አደረጉ። ከዛ እንትን ተጀመረ ምናምን ነገር እና ረጃጅም ጦርነቶች። ትንሽ ቆይቶ ደግሞ በጣም ብዙ ሰው የተረፈረፈበት ተስቦ ፕሌግ የሚባለው መጥቶ ነበር። ወደ 10 ሚሊዮን የሮማ ሰዎች ሞተዋል በዚህ ምክንያት። ይሄ ሁሉ አስቸጋሪ ነገሮች ውስጥ እያለፈ ማርክስ ኦሬሊየስ ግን በስቶይክ ፍልስፍና ረጋ ብሎ ህዝቡን በእንትን ሰርቫንት ሊደርሺፕ እያገለገለ ነበረ እና ሁል ጊዜ ስለ ፍትህ ቀናኢ የሆነ ሰው ነበረ። እንዴት ነው ወደ ንግስና የመጣው የሚለውን ስንመለከት እንግዲህ በ3 ዓመቱ አባቱ ይሞታሉ። ከዛ በኋላ እንግዲህ እሱ ደህና የሚባል ቤተሰብ ስለነበረ በአሪስቶክራቲክ ትራዲሽን መሰረት ኦራተሪ፣ ግሪክ፣ ላቲን፣ ፊሎሶፊ እየተማረ ገና ከህፃንነቱ እንትን አለ እና ፊሎሶፊም በጣም ወደደ። ከዛ ራስን መግዛት በጣም አት ያንግ ኤጅ ነው የጀመረው እና ሲናገር ህፃንም ሆኖ በቃ ሰዎችን ያስገርም ነበር እና አንድ ቀን የሮም ንጉሥ የነበረው ሃድሪያን ሲናገር ይሰማዋል። ከዛ ራሱ እንዴት እንደገዛና ይሄ ልጅ ሮምን አንድ ቀን መምራት አለበት ብሎ ያስባል። ከዛ በኋላ አልጋ ወራሽ የነበረው አንቶኒዮስን ይህን ልጅ አባቱም ሞቷል፣ በቃ አንተ ውሰድና አሳድገው ይለዋል። ከዛ በኋላ አንቶኒዮስ ወደ ቤተ መንግስት ቀረብ አድርጎ ያሳድገዋል። በዚህ መሀል ንጉሱ ይሞታል። አንቶኒዮስ አልጋ ወራሽ ነበረ። እሱም የተወሰነ ዓመታት ከመራ በኋላ ድንገት ይሞታል። ከዛ በኋላ እዛ የነበሩት ሰዎች እንዳለ በቃ ቀጣዩ መሪ ማርክስ ኦሬሊየስ መሆን አለበት። እሱ ግን በሰዓቱ ፊሎሶፊ ላይ ስለተመሰጠ እኔ ቁጭ ብዬ ስነ ጽሁፍ ነገር ፍልስፍና ብሰራ ይሻላል ሲል አንተ ነህ የምትመራው ሲሉት እንደ ኃላፊነት ነው የወሰደው። አንዳንድ ጊዜ ሰዎች ስልጣን ላይ ሲወጡ በቃ ስልጣኔን ጠቅሜ ነገር አደርጋለሁ፣ ሲሾም ያልበላ ሲሻር ይቆጫል ብለው ነው የሚወጡት። አንዳንድ ሰዎች ደግሞ ስልጣን ላይ ሲወጡ በቃ ህዝቤን ላገልግል፣ ለእኔ ይሄ ምቾት የሚሰጠኝ ነገር አይደለም፣ ግን ዲዩቲዬ ነው፣ ግዴታዬ ነው፣ ህዝቤን ማገልገል አለብኝ ብለው የሚወጡ ሰዎች አሉ። ማርክስ ኦሬሊየስ እንደዛ ነው። በዛ በኋላ ወደ ስልጣን ከመውጣቱ በፊት ግን በቃ እሺ ግዴታ አንተ መሆን አለበት ካላችሁኝ፣ በፊት እኛ ቤት በማደጎ እንደ ወንድሜ ያደገ ሉሺየስ ቫሪየስ አለ፣ እሱም ኮኢምፐረር ካልሆነ አላቸው። እሺ አሉት። ስለዚህ ለሁለት ለስልጣንም ብዙ እንትን ሳይል ማለት ግድ ሳይኖረው አብረው ኢምፐረር ሆኑ ማለት ነው። ከዛ በኋላ እንግዲህ ቅድም እንደነገርኳችሁ ትልልቅ ጦርነቶች ነበሩ። ጦርነቶቹ ላይ እሱ ከፊት ሆኖ ነው የሚመራው። ከዛ ባሻገር ደግሞ በጦርነት ውስጥ በጣም ብዙ ጉዳት የደረሰባቸው ሰዎች ነበሩ እና ለእያንዳንዳቸው ተሐድሶ ሪሃብሊቴሽን እንዲያገኙ በሚችለው ልክ ሲሰራ ነበር። ከዛ ደግሞ ተስቦ መጥቶ በጣም ብዙ ሰዎች በሞቱበት ሰዓት ሰዎች እንዲቋቋሙ የሆነ ሰዓት ላይ እንደውም ገንዘቡላ ጠፍቶ ነበረ በመንግስት ውስጥ እና የግል ንብረቱ የነበሩትን ነገሮች ሁሉ ይሄ ሁሉ አውጥቶ ሸጦ በገንዘቡ ሰዎች እንዲቋቋሙበት አድርጎ ነበረ እና ኤኒዌይ ማርክስ ኦሬሊየስ እንግዲህ ሜዲቴሽንስ የሚባሉትን ኖቶች ጽፏል። ይሄ ለግሉ እንደ ዳያሪ ነው የጻፋቸው። በየቀኑ ውሎውን ይመዝናል። ይሄንን ማድረጌ እንዴት ነው? ፍትሃዊ ነው ወይ? ይህን ነገር በድፍረት መወጣት ነበረብኝ አልነበረብኝም? ወዘተ እያለ በደንብ መዝግቧቸዋል። አሁን ሜዲቴሽንስ ተብሎ በመጽሐፍም በተለያየ መልክ አሉ እና በዝርዝር እንግዲህ እየገባ እናያቸዋለን። ለዛሬ ስለ ማርክስ ኦሬሊየስ እንደ ኢንትሮዳክሽን ያቀረብኩት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ቀጣይ ክፍል ላይ እንገናኝ። ቻው።